ክፍል 9 ሚያዝያ በረብዕ ቀን ገባ። የፋሲካ በዓልም በ19 ቀን ሆነ። ክፍል 10 ግንቦት በአርብ ቀን ገባ። በዚያም ወር ንጉሡ የባሪያ ልጆች ውላጆች የሚባሉትን በየበራቸው እንዲቀመጡና ያለ ንጉሡ ትእዛዝ ከኒሳን አገር እንዳይወጡ አዘዛቸው። ውላጆች የንጉሡን ቃል በናቁና በቸልታ በተዉ ጊዜ የንጉሡ አዋጅ ነጋሪ አዋጅ አወጀ። እንዲህም አለ፣ በቤቱ ውስጥ ውላጅ የተገኘበት ሰው ሁሉ በራሱና በንብረቱ ላይ ይዘን ራሱንና ንብረቱን ያጣል። ከዚያም ከሰፈሩ ከትዕይንቱ ወጥተው ታላላቆቹ የጋዥጌና የከኒሳ ውላጆች አንሶ ወደሚባለው ቦታ ሄዱ። ለዚህም ነገር ምክንያቱ እነዚህ የባሪያ ልጆች ውላጆች ክፉዎችና አመፀኞች ጠማሞች በመሆናቸው ነበር። በውላጆችና በአጋንንት መካከል ምንም ልዩነት አልነበረም። ግፍ በሚፈጽሙበት ጊዜም በጭራሽ አይራሩም ነበር። ከእነሱ መካከል ስለ አንድ እንጀራ ዳቦ ሲል ሰውን የሚገድል አለ። ባልዋን እያቆሙት እያየ ሚስቱን የሚቀማም አለ። ድንግል የሆነችን ሕፃን ልጅ በእናቷ ፊት እየጮኸችና እያለቀሰች የሚያረክስ የሚደፍር አለ። በዓለም ሁሉ የታወቀና የተገለጠ የሆነውን የክፋታቸውን ነገር እንዴት አድርጌ ፈጽሜ እናገራለሁ። ንጉሡንም በአንድ በኩል በትዕቢትና በልብ መታበይ ይመለከቱታል፣ በሌላ በኩል ደግሞ ለሰይፍ ለጦርና ለጥፋት ለሞት ይመኙታል። ከዚያም እነዚህ ውላጆች በጋዥጌ አማካኝነት ተማከሩ፣ እንዲህም ተባባሉ፣ ኑ ወደ ንጉሡ ከተማ እንሂድ፣ ደማቸውንም እናፍስስ፣ የወደድነውንም ሁሉ እናድርግ። ከዚያም እንደ መከሩት እንደ አከዱት መጡ።